አንድ ሰፈር ተንቀሳቅሰው ያገራቸው ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል። እዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ ጊዜ ማባከን ያስፈልግም። ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል። ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት መጨረሻ ዓለም አቀፍ ቅርስ የሆነውን የጎንደር አብያተ መንግስታት እድሳትን በመረቁበት ወቅት በክልሉ ለሚንቀሳቀሱ ታጣቂ ኃይሎች ባስተላለፉት መልእክት ጊዜ አታባክኑ፣ ወደ ድርድር ተመለሱ ማለታቸውን ተከትሎ የፌዴራል መንግስቱንና የፋኖን ድርድር የተመለከተ አዳዲስ መረጃዎች እየተሰሙ ነው። ጠቅላይ ሚኒስትር አብይ ጥቅምት 28 ቀን 2018 ዓ.ም የታደሰውን የፋሲል ግቢን በመረቁበት ወቅት ባደረጉት ንግግር ከጎንደር እስከ ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ሊሰራ ይችላል ሲሉ መጠየቃቸው አይዘነጋም። ባዕድ ሳይሆን የሀገሩ ባለቤት ከሰፈር ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል በማለት ከዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ የሚል ጥሪ አስተላልፈው ነበር ለፋኖ ኃይሎች። ጊዜ ማባከን አያስፈልግም፣ ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል በማለት አሁን እየተሰሙ ባሉ መረጃዎች ታዲያ የህዝብ ተወካዮች ምክር ቤት አባላት መንግስትና ታጣቂ ኃይሎች ለድርድር እንዲቀመጡም እንሰራለን ሲሉ መናገራቸው ተዘግቧል። የህዝብ ተወካዮች ምክር ቤት አባላቱ በአማራ ክልል የሚንቀሳቀሱ ታጣቂ ኃይሎች ከፌዴራል መንግስት ጋር ያላቸውን ልዩነት በድርድር እንዲፈቱና በክልሉ ሰላም እንዲሰፍን በሁለቱም ወገኖች ላይ ጫና ለማሳደር እንደሚሰሩ ነው የገለጹት። በሌላ በኩል ከሰሞኑ በተሰማ መረጃ በኦሮሚያ ክልል ውስጥ የትጥቅ ትግል እያደረገ የሚገኘው የኦሮሞ ነጻነት ሰራዊት ወይም በተለምዶ ነክሸኔ ከመንግስት ጋር ሌላ ዙር ድርድር ሊያደርግ እንደሆነም ተገልጾ ነበር። ሰላም እንዴት አላችሁ የሸገር ታይምስ ቤተሰቦች? በዚህ ጥንቅራችን ከጠቅላይ ሚኒስትሩ የጎንደር ንግግር በኋላ የፌዴራል መንግስቱንና የፋኖን ድርድር በተመለከተ እየተሰሙ ያሉ አዳዲስ መረጃዎችን እንዲሁም በተለምዶ ኦነግሸን የሚባለው በኦሮሚያ የሚንቀሳቀሰው ጦርም እንዲሁ ከፌዴራል መንግስቱ ጋር እንደገና ሊጀምር ነው ስለተባለው ድርድርና ከዚህ ቀደም ከታጣቂዎቹ ድርጅቶች ጋር ተደረጉ የተባሉ ድርድሮች ምን እንደሚመስሉም የምንቃኝ ይሆናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ ኢትዮጵያ ውስጥ ሰላማዊ ትግል ለማድረግ ለሚፈልግ ሰው በሩ ክፍት ነው በማለት የተናገሩት በፓርላማ ቆይታቸው ነበር። ያኔ ባደረጉት ንግግር በሰላማዊ ትግል ለመታገል ችግሩ ሐሳብ ጠፋ በሚል ነፍጥ አንስተው ወደ ጫካ የገቡና እንደ ህወሓት ያሉ አካላትን ባንዳ ሲሉ ወርፏቸው ነበር። በተጨማሪም በዚያው የፓርላማ ንግግራቸው መንግስታቸው አሁንም ለንግግር ዝግጁ እንደሆነ ሲናገሩ ተደምጠዋል። በቅርቡም በጎንደር በነበራቸው ቆይታ ካነሷቸው ነጥቦች መካከል ለፋኖች ያቀረቡት የሰላም ጥሪ ይገኝበታል። ጊዜ አታባክኑ፣ ወደ ድርድር ተመለሱ ያሉት የጎንደር አብያተ መንግስታት እድሳትን በመረቁበት ወቅት ነበር። ጠቅላይ ሚኒስትር አብይ አህመድም ጥቅምት 28 2018 ዓ.ም እድሳት ተደርጎለት ለምርቃት የበቃውን የፋሲል ግቢን ሲመርቁ ከጎንደር ጎርጎራ ለመሄድ ጎንደሬዎች በወታደር ተጠብቀው እንዴት ልማት ሊሰራ ይችላል ሲሉ ከጠየቁ በኋላ ባዕድ ሳይሆን የሀገሩ ባለቤት ከሰፈር ሰፈር ተንቀሳቅሰው የሀገራቸውን ልማት ማየት ማገዝ እንዲችሉ ሰላም አስፈላጊ ነገር ነው፣ ከዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባከኑ ሲሉ ነበረ ለፋኖ ኃይሎች ጥሪ ያስተላለፉት። ጊዜ ማባከን አያስፈልግም፣ ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል በማለትም ጭምር አንድ ሰፈር ተንቀሳቅሰው ያገራቸው ልማት ማየት ማገዝ እንዲችሉ ሰላም ያስፈልጋል። እዚህ አካባቢ የወጡ ወንድሞቻችን ጊዜ ባያባክኑ ጊዜ ማባከን አያስፈልግም፣ ተመልሶ በትብብር በአንድነት ሀገር ማልማት መስራት ያስፈልጋል። ዛሬ ጎንደርን ባህር ዳርን ከአማሮች በስተቀር ማንም ማያዝበትም ያሉት አብይ እኛ እንደሆነን ሲፈቀድልን እንደ እድል ወስደን ገብተን ማገዝ ካልሆነም በዕለት ተዕለት ስራቸው ውስጥ ጣልቃ አንገባም፣ እጃችንን አናስገባም በማለትም ነው የተናገሩት። ጠቅላይ ሚኒስትሩ ይሄ እድል ኢትዮጵያ ውስጥ አልነበረም በማለት አሁን ከምናበላሽ በትብብር መንፈስ ብንሰራ ነጋችን የልጆቻችን ነገ ብሩህ ስለሚሆን በትብብር መንፈስ ዳግም ጎንደር ባህር ዳር አማራ እንዲወለዱ በጋራ እንድንቆም ሲሉ
ሲሉም ጥሪ ማቅረባቸው የሚታወስ ነው። ጎንደሬዎች ሽማግሌም የሃይማኖት አባትም አላችሁ በማለት ሰብስብ ብላችሁ ጎንደርን ዳግም ውለዱት የሚል ጥሪን አቅርበው ነበር ጠቅላይ ሚኒስትሩ። ከረፈደ የዘገየው ከቀደሙት እኩል ለመሆን ጊዜም ጉልበትም ይጠብቃል፣ ዛሬ የታየው ታላቅ ጅማሮ ብቻ ነው በማለት ከንቲባውንም ህዝቡንም እንዳትተኙ፣ ከተማዋ ዳግም አሸብርቃ የዓለማችን ደማቅ ከተማ እስክትሆን ድረስ እንዳትተኙ ማለታቸው አይዘነጋም። ከዚህ የጠቅላይ ሚኒስትር አብይ ንግግር በኋላ ነው ታዲያ የፌዴራል መንግስቱና የፋኖን ድርድር በተመለከተ አዳዲስ መረጃዎች የተሰሙት። የህዝብ ተወካዮች ምክር ቤት አባላት መንግስትና ታጣቂ ኃይሎች ለድርድር እንዲቀመጡ እንሰራለን ሲሉ መናገራቸውን የዘገበው አሃዱ ራዲዮ ነው። የህዝብ ተወካዮች ምክር ቤት አባላቱ በአማራ ክልል የሚንቀሳቀሱ ታጣቂ ኃይሎች ከፌዴራል መንግስት ጋር ያላቸውን ልዩነት በድርድር እንዲፈቱና በክልሉ ሰላም እንዲሰፍን በሁለቱም ወገኖች ላይ ጫና ለማሳደር እንደሚሰሩ ነው የገለጹት። ሁለቱም ወገኖች የመደራደር ፍላጎት እንዳላቸው ቢገልጹም እስካሁን ፍሬያማ ሙከራ አልታየም የሚሉት የምክር ቤት አባላቱ በክልሉም የጥይት ድምጽ እንዳይሰማ እውነተኛና ሁሉን አሳታፊ ድርድር እንዲካሄድና ወጥቶ የመግባት ነጻነት እንዲከበር እንሰራለን ብለዋል። ድርድር መተማመን ይፈልጋል የሚል ሐሳብ የሰጡት የምክር ቤቱ የአማካሪ ኮሚቴ አባል ዶክተር አበባው ደሳለው የመደራደር ፍላጎት እንዳላቸው የገለጹ ታጣቂዎች እምነት እንደሌላቸው መግለጻቸው አንዱ እንቅፋት መሆኑን ገልጸዋል። ስለሆነም እውነተኛና ፍሬያማ ድርድር በሁለቱ ወገኖች መካከል እንዲካሄድ እንጥራለን ብለዋል። ሌላኛው የህዝብ ተወካዮች ምክር ቤት አባል ፕሮፌሰር ገነነ ገደቡ ደግሞ ታጣቂዎች ወደ ድርድር ጠረጴዛ አምርተው ጥያቄያቸውን በንግግር እንዲፈቱ የሚጠበቅብኝን ሁሉ አደርጋለሁ ነው ያሉት። ከክልሉ ሰላምና እድገት ተጠቃሚ የማይሆን የማህበረሰብ ክፍል አይኖርም ያሉት የምክር ቤት አባሉ ፌዴራል መንግስትም ሆነ ታጣቂዎች ለሰላም ያላቸውን ፈቃደኝነትና ለህዝቡ ያላቸውን ሐሳቢነት ለድርድር በመተባበርም ተኩስ በማቆምና ወጥቶ የመግባት ነጻነት እንዲተገበር የድርሻን በመወጣት እንዲያሳዩ ጠይቀዋል። የአማራ ክልል ህዝብ በሰላም እጦት ምክንያት ለከፋ ፖለቲካዊ፣ ምጣኔ ሀብታዊና ማህበራዊ ችግሮች የተጋለጠ እንደሆነ ያነሱት የምክር ቤት አባላቱ በክልሉ ያለው ቀውስ ወደ ተረጋጋ ሁኔታ እንዲመለስ ሁሉም ወገን መተባበርና መረባረብ እንደሚገባው ነው ያሳሰቡት። የተራዘመ ግጭት ፖለቲካዊ፣ ማህበራዊና ምጣኔ ሀብታዊ ኪሳራው የከፋ እንደሆነ በመጥቀስ ስለ ችግሩ ከማውራት ይልቅ ስለ መፍትሄው መነጋገር የበለጠ እንደሚጠቅም አስምረውበታል። ለመሆኑ ከዚህ ቀደም በፋኖና በመንግስት በኩል የነበሩ ድርድሮች ምን ይመስላሉ? እንቅፋቶችስ ምን ነበሩ? የሚለውን ወደ ኋላ ሄደን እንመልከት። ለድርድሩ እንቅፋት ተደርገው ከሚነሱ ጉዳዮች አንዱ የፋኖ አደረጃጀቶች አንድ አለመሆን ነው። ላብነትም ከዚህ ቀደም የብሔራዊ ተሃድሶ ኮሚሽን ኮሚሽነር የነበሩት አምባሳደር ተሾመ ቶጋ በአማራ ክልል ከመንግስት ጋር ውጊያ ላይ ያለው የፋኖ ኃይል በአንድ እዝ ስር አለመሆኑ መንግስት ከኃይሉ ጋር ለሚደረግ ንግግርም ሆነ ድርድር አመቺ እንዳልሆነ መናገራቸው አይዘነጋም። በወቅቱ አምባሳደር ተሾመ ቶጋ በአማራ ክልል የተነሳውን ግጭት ለማርገብ ማህበረሰብ ተኮር ምክክሮች እየተካሄዱ ነው ያሉ ሲሆን ሆኖም ፋኖ በአንድ እዝ ስር አለመሆኑ እንደ አንድ ኃይል ለመነጋገርም ሆነ ለመደራደር አመቺ ሁኔታ አልፈጠረም ሲሉ መናገራቸው አይዘነጋም። ከዚህ በተጨማሪ የፋኖ ኃይሎች በፌዴራል መንግስት ላይ እምነት እንደሌላቸው መግለጻቸውን አንስተው ለዚህም የፋኖ ኃይሎች ምክንያታቸው የፌዴራል መንግስት ከትግራይ ወገኖች ጋር ሰላም ለመፍጠር ሲንቀሳቀስ በአማራው ላይ ግን ጦርነት አውጇል የሚል እንደሆነ ተናግረው ነበር። በእርግጥ በወቅቱ ስለ ጉዳዩ ተጠይቀው የነበሩት ከፋኖ አደረጃጀቶች መካከል የአንደኛው አመራር የሆኑት አስረስ ማረ ከመንግስት ጋር ድርድር ለማድረግ መከላከያ ሰራዊት ክልሉን ለቆ መውጣቱ በቅድመ ሁኔታነት እንደሚቀመጥ መናገራቸው አይዘነጋም። አስረስ ማረ ዳምጤ በአማራ ክልል የሚንቀሳቀሱ የተለያየ መጠሪያ ያላቸው የፋኖ አደረጃጀቶች እንዳሉ ተናግረው በአንድ መሪ፣ በአንድ መዋቅር፣ በአንድ አደረጃጀት ውስጥ አልገባም፣ ሁሉም አደረጃጀቶች ግን አንድ ዓላማ አላቸው፣ የሚሰሩትም በትብብር ነው ሲሉም ተናግረው ነበር። በሌላ በኩል በእስክንድር ነጋ የሚመራው ፋኖ ከመንግስት ጋር ለመደራደር ተዘጋጅቷል የሚሉ መረጃዎችም ወጥተው ያውቃሉ። ምንም እንኳ አቶ እስክንድር ነጋ የሚመሩት የአማራ ፋኖ ህዝባዊ ድርጅት በውጭ ሸምጋዮች አማካኝነት ከመንግስት ጋር ድርድር ጀምሯል የሚለው መረጃ ሐሰተኛ እንደሆነ በመግለጽ ቢያስተባብልም በወቅቱ በጋዜጠኛ ኤልያስ መሰረት የሚመራው መሰረት ሚዲያ እንዲሁም ዋዜማ ራዲዮን የመሳሰሉ የዜማ አውታሮች ምንጮቻችን ነገሩን ሲሉ ባስነበቧቸው ዘገባዎች ታጣቂ ክንፉ ድርድሩ በአውሮፓ አሊያም በአሜሪካ እንዲደረግ ቅድመ ሁኔታን አስቀምጧል ነበር ያሉት። ሆኖም የድርጅቱ መሪ እስክንድር ነጋ ድርጅታቸው ድርድር እንዳልጀመረ ተናግረው ይሁንና የድርጅቱ መሪዎች ስለ ድርጅቱ ዓላማ በአማራ ክልል ይፈጸማሉ ስለሚባሉ የጦር ወንጀሎችና ስለ ሰብአዊ እርዳታ አቅርቦት ከዓለም አቀፉ ማህበረሰብ ተወካዮች ጋር መወያየታቸውን አስታውቀዋል ነበር የተባለው።
ሌላኛው ከድርድር ጋር በተያያዘ የተሰማው መረጃ ጃልመሮ ከገዥ ቀጠናቸው ወዳልታወቀ ቦታ በሄሊኮፕተር ተወሰዱ የሚለው ነው። ከሰሞኑ ድርድሩም በአዲስ መልክ ሊጀመር ይችላል የሚሉ መረጃዎችም ሲወጡ ነበር። በኦሮሚያ ክልል ውስጥ የትጥቅ ትግል እያደረገ የሚገኘው የኦሮሞ ነጻነት ጦር ወይንም ኦላ አሊያም በተለምዶ ስሙ ኦነግ ሸኔ ከፍተኛ መሪ የሆኑት ጃልመሮም ከፌዴራል መንግስት ጋር ለሚደረገው ከፍተኛ የሰላም ድርድር ከሰሞኑ ከገዥ ቀጠናቸው ወዳልታወቀ ስፍራ ተወስዷል ሲል ዘግቦ የነበረው ሆርን ፍሪኩዌንሲ የተባለ የዜና ምንጭ ነው። የዜና አውታሩ ምንጮች የነገሩኝ ሲል እንደዘገበው ጃልመሮ ከታማኝ አባሎቻቸው ጋር በመሆን ባለም አቀፉ የቀይ መስቀል ኮሚቴ አደራዳሪነትና የደህንነቱ ዋስትና ሰጭነት በልዩ ሄሊኮፕተር አማካኝነት ከአንድ ሚስጥራዊ ስፍራ ተነስተው ለድርድር ወደ ተዘጋጀው ስፍራ ተጉዘዋል ሲል ነበር ያተተው። ምናልባትም ከጎረቤት ሀገራት ኬንያ ወይም ደግሞ ከዚህ ቀደም በተደረገበት ታንዛኒያ ድርድሩ ሊደረግ ይችላልም ሲል አክሏል። የቀይ መስቀል ኮሚቴ በጦርነት ቀጠናዎች መካከል የገለልተኝነት ሚናውና የመንቀሳቀስ ነጻነቱ የሁለቱም ወገኖች መሪዎች በአስተማማኝ ሁኔታ ተገናኝተው እንዲመክሩም ትልቅ ድጋፍ እንደሰጠም ተገልጿል። የጃልመሮ ወደ ድርድር መድረክ መምጣት በኦሮሚያ ክልል ውስጥ ባሉ የፖለቲካና የደህንነት ችግሮች ላይ ሰፋ ያለ ውይይት ለማድረግ በር መክፈቱ ነው የተገለጸ የነበረው። ነገር ግን ከዚያ በኋላ ያለው ውጤት ወይም ድርድሩ ምን ደረሰ የሚለውን አሊያም ጅማሮን በተመለከተ የተሰማ ነገር የለም። ከዚህ ቀደም በኦሮሞ ነጻነት ጦርና የፌዴራል መንግስት መካከል በታንዛኒያ ድርድር ተካሂዶ እንደነበር የሚታወቅ ነው። ድርድሩ ግን ያለ ውጤት ነበር የተጠናቀቀው። የኢትዮጵያ መንግስት ከዚህ በፊት በተለያዩ አጋጣሚዎች ለኦሮሞ ነጻነት ሰራዊት አባላት ጥሪ ሲያቀርብ የቆየ ሲሆን አንደኛው የኦሮሞ ነጻነት ጦር ክንፍ ወይም በጃልሰኝ የሚመራው ከፌዴራል መንግስቱ ጋር በመስማማት መሳሪያውን አስረክቦ መግባቱም የሚዘነጋ አይደለም። ውድ የሸገር ታይምስ ቤተሰቦች ለአሁኑ የያዝነው ጥንቅር ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።